የኮማንዶ ሬጅመንት በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ጽንፈኛውን ኃይል ደመሰሰ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7 ሕይወት አለፈ። ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት እያመሩ ይሆን? የኤርትራ ጦር ኢትዮጵያን ማስጠንቀቅን የተመለከተ የተዘጋጀ ዝርዝር ዘገባ አለን። ሰዓቱን ጠብቆ ወደ እናንተ ይደርሳል። ከውጭ ጃፓን የመሬት መንቀጥቀጥ ሲከሰት ከምድር ተነስተው የሚንሳፈፉ ቤቶችን በመስራት ላይ መሆኗ ተሰማ። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ መሃል ዜናችን ጀምሯል። ቀደም ብለን ወደ እናንተ ያደረስናቸውን አበይት ነጥቦችን ጨምሮ ሌሎች ዘገባዎችን ይዘናል። እስከ ፍጻሜው አብሮነታችሁ አይለየን። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደ ቀዳሚው መረጃችን አለፍን። የኮማንዶ ሬጅመንት በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ጽንፈኛውን ኃይል ደመሰሰ። በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ሞጃ ገብርኤል በተባለ ቦታ ላይ በኮማንዶ ሬጅመንት ትንኮሳ የሞከረው ጽንፈኛው ቡድን ራሱ በለኮሰው እሳት መንደዱን መቶ አለቃ ግዛቸው ታደሰ አስታውቋል። ጽንፈኛው በዚህ ቦታ ጠዋትና ከሰዓት ኃይሉን አሰባስቦ ትንኮሳ የፈጸመ ሲሆን ሰራዊቱ በመልሶ ማጥቃት ባደረሰበት ፈጣን ምት ጠላትን ሙትና ቁስለኛ እንዲሁም ምርኮኛ አድርጎ የተረፈው ጽንፈኛ እግሬ አውጭኝ ብሎ ሬሳውንና ትጥቁን አንጠባጥቦ የትም መግባቱን ተናግሯል። በዚህ በርካታ የጽንፈኛ ቡድኑ ሙትና ቁስለኛ ከመሆኑም በተጨማሪ ብሬን፣ መገናኛ ሬዲዮና የነፍስ ወከፍ መሳሪያዎች፣ ትጥቆች፣ የእጅ ቦምቦችና ተተኳሾች ከባንዳው ጽንፈኛ መማረኩን ገልጿል። ዘገባው የክፍለ ጦሩ የሰራዊት ስነ ልቦና ግንባታ ነው። ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት እያመሩ ይሆን? የኤርትራ ጦርስ ኢትዮጵያን በምን አስጠነቀቀ? ይህንን አስመልክቶ ተጨማሪ ያለን። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች እየታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብን የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመት በፊት በ2016 ዓመተ ምህረት ነው። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመልክተው ነበር። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነጻነቷን ያወጀችው በ1985 ዓመተ ምህረት ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት ከ1990 እስከ 1992 ዓመተ ምህረት ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓመተ ምህረት ድረስ ወዳጆች ነበሩ። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የኤርትራ ነጻ አውጪ ሀገር መሆኑን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግሯል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳልን ብለዋል። ጥያቄው አሁን አሰብ የኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን የሚለው ነው ሲሉ የመንግስት ደጋፊ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት ወር መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግሯል።
መስከረም 11 ቀን 2018 ዓ.ም የጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያን የባህር በር እያሳጡ ሀገራትን እንደሚወጉ ተናግረዋል። ህዝባችን አሁን 130 ሚሊዮን ነው እና በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆነው የ2 ሚሊዮን ህዝብ ፍላጎት የ200 ሚሊዮን ህዝብን ፍላጎት ይደፈጥጣል ሲሉ መስከረም 15 ተናግረዋል። አክሎም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለንና የባህር በር ማግኘታችንን እናረጋግጣለንም ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነትን ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉ ገልጸውታል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆነ ማንኛውንም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት ጄኔራሉ። የመከላከያ ምህንድስና ክፍል ኃላፊ የሆኑት ጄኔራል ደስታ ብቼ ከፍተኛ የወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በርን ለማግኘት በየዕለቱ እየተቃረብን ነው ሲሉ ተናግረዋል። ይህንንም ማድረግ የባህር በር ማግኘት ተልዕኮን የሚሸከም አስተማማኝ ኃይል መገንባትን አለብን። እንዲሁም ለዚህም ነው ዕለት ተዕለት ወደዚያ እየተቃረብን ያለ ነው ሲሉ ተናግረዋል። በኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጫጭር መልእክት እየተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲሉም ኮንነውታል። መስከረም 6 ቀን 2018 ዓ.ም ሚኒስትሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑንም ገልጸዋል። ብዙም ሲናገሩ የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም ዕድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲልም አስጠንቅቋል። ሁለቱ ሀገራት በሚዋሰኑባቸው አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም። ኢትዮጵያና አዘርባይጃን በመከላከያ ኢንዱስትሪ ዘርፍ በትብብር ለመስራት ተስማሙ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በአዘርባይጃን ሪፐብሊክ የመከላከያ ኢንዱስትሪ ሚኒስትር ሹጋር ሙስታፋይ ከተመራ ልዑክ ጋር የሁለትዮሽ ውይይት ማካሄዳቸውን አስታውቋል። ሚኒስትሯ በውይይቱም በወታደራዊ ኢንዱስትሪ ዘርፎች በትብብር ለመስራትና ግንኙነታችንን ለማጠናከር ተስማምተናል ሲሉ በማህበራዊ ትስስር ገጻቸው ገልጸዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ኢትዮጵያ በውይይቱ ወቅት የመከላከያ ኢንዱስትሪ መሰረተ ልማቷን ለማጠናከር በትኩረት እየሰራች መሆኑንና በወታደራዊ ሳይንስና ቴክኖሎጂ በኢንዱስትሪ አቅምና ተያያዥ ጉዳዮች ላይ ከአዘርባይጃን ሪፐብሊክ ልምድ ለመቅሰምና ግንኙነቷን ለማጠናከር ዝግጁ መሆኗን ገልጻላቸዋለች ብለዋል። የአዘርባይጃን ሚኒስትሩ ሹጋር ሙስታፋይ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ወታደራዊ ትብብር ለማጠናከርና በተለይም በመከላከያ ኢንዱስትሪ ዘርፍ ያላትን ልምድ ለማካፈል ዝግጁ መሆኗን ገልጸዋል ሲሉ ኢንጂነር አይሻ አክለው አስፍረዋል። ሚኒስትሩ ሀገራቸው ኢትዮጵያን የመከላከያ ኢንዱስትሪ አጋር ለማድረግ ፍላጎት እንዳላት መናገራቸውም ተጠቅሷል። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው ሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህንን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉም አስታውቋል። የኦሮምኛ ሙዚቀኛ ድምፃዊ አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፏ ይታወሳል። በህልፈቷም ድምፃዊው በዋና ተጠርጣሪነት ተይዞ ለወራት በእስር ቆይቷል። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠርና አባገዳዎችና ሽማግሌዎችን ልኮ እንደነበር እየተገለጸ ሲሆን ለወራት የዘለቀው የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽን ሰጥተዋል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብለዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ እየተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱን እስካሁን መቋጫ አላገኘም፣ በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው ብለዋል።
እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉም ተናግሯል። ድምፃዊ አንዱዓለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ሕግ ከላከ በኋላ አቃቤ ሕግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑ ይታወሳል። የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ሕይወት አለፈ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በጋራ እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ሕይወት ማለፉን ፖሊስ ገልጿል። የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮ እንደገለጹት በወረዳው ወገራም ቀበሌ ዳሾ ቆቾ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት ላይ 8ቱ የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸው ተገልጿል። እራት በአብሮነት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውም የተነገረው ቢሆንም ከተጎዱት የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብብ ኃይሌና የ17 ዓመቱ ተክሉ ኃይሌ የተባሉ 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉን የተገለጸው። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የ6ቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት ላይ ህይወቱ ሊያልፍ ችሏል። የባለቤቷን የ6 ልጆቿን ህልፈት ምክንያት ያላወቀችው ዳመነች ደንበል በሚኒሊክ ሆስፒታል ውስጥ ሆና በሕክምና እየተረዳች በህይወት መኖሯ ተገልጿል። የሲንጋፖሩ ጠቅላይ ሚኒስትር ከጂ20 ስብሰባ በኋላ ኢትዮጵያን እንደሚጎበኙ ተገለጸ። የሲንጋፖር ጠቅላይ ሚኒስትርና የገንዘብ ሚኒስትር ላውረንስ ዎንግ በደቡብ አፍሪካ እየተካሄደ ባለው የጂ20 ጉባኤ ከተካፈሉ በኋላ ከህዳር 13 እስከ 15 ድረስ በኢትዮጵያ ይፋዊ ስራ ጉብኝት እንደሚያደርጉ ተገልጿል። የሲንጋፖር ጠቅላይ ሚኒስትር ጽህፈት ቤት ዛሬ ህዳር 12 ቀን 2018 ዓ.ም በወጣው መግለጫ ጠቅላይ ሚኒስትር ዎንግ በደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ግብዣ ከህዳር 12 ቀን እስከ 13 ድረስ በጆሃንስበርግ በሚካሄደው የጂ20 ጉባኤ ላይ ይሳተፋሉ ተብሏል። መግለጫው የአንድነት፣ እኩልነት፣ ዘላቂነትን በሚል ጭብጥ የሚካሄደው ጉባኤው በአየር ንብረት ለውጥ፣ በእኩልነትና በጂኦፖለቲካዊ መረጋጋት ዙሪያ ላይ ያሉ ተያያዥ ዓለም አቀፍ ችግሮችን ለመፍታት ያለመ ነውም ተብሏል። ከጉባኤው በኋላ ጠቅላይ ሚኒስትር ዎንግ በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ በአዲስ አበባ ይፋዊ ጉብኝት ያደርጋሉ ሲል ጽህፈት ቤቱ አስታውቋል። ሁለቱ መሪዎች የልዑካን ቡድን ስብሰባ ያደርጋሉ። ከዚያም የመግባቢያ ሰነዶችን ይፈራረማሉ ተብሏል። በተጨማሪም መሪዎቹ በመግባቢያ ስምምነቶች የተካተቱ የትብብር ዘርፎችን የሚያስታውቁበትን የጋራ ጋዜጣዊ መግለጫን ይሰጣሉ ተብሏል። ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘው የቀን መረጃችን እንደቀጠለ ነው። ከባህር ማዶ ወደ ያዝናቸው አለፍን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ፣ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ፣ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። ሩሲያና አሜሪካ የዩክሬን ጦርነትን ለመቋጨት ያቀረቡትን ረቂቅ እቅድ የአውሮፓ ህብረት እያጤነው መሆኑ ተገለጸ። ህብረቱ ጦርነቱን እስከ ወዲያኛው ለመጨረስ የሚደረጉ ሀሳቦችን እንደሚቀበል አስታውቆ ዩክሬንና አጋሮቿ ግን የተሳትፎን ማዕከል መሆን አለባቸው ብለዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካላስ የትኛውም እቅድ ውጤታማ እንዲሆን ከተፈለገ የህብረቱና ዩክሬን ተወካዮች መሳተፍ ይኖርባቸዋል ሲሉ ገልጸዋል። በብራሰልስ ከሚካሄደው የውጭ ጉዳይ ሚኒስትሮች ስብሰባ በፊት ለጋዜጠኞች መግለጫ የሰጡት ካጃ ካላስ የዩክሬን ጉዳይ የተናጠል ሳይሆን የጋራ መሆን በጋራ መምከር ያስፈልጋልም ብሏል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛውን ተሞክሮ በመውሰድ የዩክሬንን ጦርነት ይፈታል ያሉትን ባለ 28 ነጥብ የሰላም እቅድ ካቀረቡ በኋላ የአውሮፓ መሪዎች ውዝግብ ውስጥ ገብቷል እየተባለ ነው። ዩክሬን የተወሰኑ ግዛቶቿን ለሩሲያ እንድትሰጥ የሚያትተው ረቂቅ እቅድ ከአሁኑ በድጋፍና ተቃውሞ መካከል መውደቁን ሉክዘምበርግ ታይምስ ነው ያስነበበው። ጃፓን የመሬት መንቀጥቀጥ ሲከሰት ከምድር ተነስተው የሚንሳፈፉ ቤቶችን እየሞከረች ነው ተባለ። ለመሬት መንቀጥቀጥ አደጋ በእጅጉ ተጋላጭ በሆነችው ጃፓን መሐንዲሶች አዲስና አስደናቂ ቴክኖሎጂን በመሞከር ላይ ይገኛሉ። በኤርዳንሻይን ሲስተም የተገነባው ይህ ቴክኖሎጂ የመሬት መንቀጥቀጥ ንዝረት በሚከሰትበት ጊዜ የመኖሪያ ቤቶች በምድር ላይ ተነስተው እንዲሳፈፉ የሚያደርግ ነው። የዚህ ቴክኖሎጂ አሰራር በሴንሰሮች ታግዞ የሚሰራ ሲሆን የመሬት መንቀጥቀጥ ንዝረት ሲጀምር ሴንሰሮቹ ወዲያውኑ ምልክት ይሰጣሉ ተብሏል። ያን ጊዜ የአየር መወንጨፊያዎች ከቤቱ በታች ከፍተኛ የአየር ግፊት በመፍጠር ቤቱ ከመሰረቱ ላይ ለጥቂት ሴንቲሜትሮች ተነስቶ በአየር ላይ እንዲንሳፈፍ ያደርጉታል። ይህ ሂደት ቤቱ ከመሬት ንዝረቱ ጋር እንዳይገናኝ በማድረግ ከከባድ ጉዳት የሚጠብቀው ሲሆን የመሬት መንቀጥቀጡ ሲቆም ወይም መሬቱ ሲረጋጋ ቤቱ ቀስ ብሎ ወደ መሰረቱ ይመለሳል ነው የተባለው። ይህ ፈጠራ በተደጋጋሚ የመሬት መንቀጥቀጥ በሚያጋጥማቸው አካባቢዎች የሰዎችን ሕይወትና ንብረት ለመታደግ ትልቅ ተስፋም ተጥሎበታል። ከመሃል ሚዲያ ወደ እናንተ ሲደርሱ የነበሩት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።